ጂያን በሁኔታዎች አሊያን የሚያፈቅራትን ሴት ላለማጣት በጣም ከፍተኛ ፍርሃት ውስጥ አለበት። አሊያን ብትሆን ጂያን እንዳታጣው በጣም ትፈራለች። ከሁሉም በላይ ደግሞ የሚያስፈራት የገዛ ልጇን ነው። የገዛ ልጇ ዴኒዝ በቦራን ምክንያት እንዳይነጠቅባት እጅግ በጣም ትፈራለች። ሰራከትን ብትሆን ፍርሃት አለባት። ሰራከት ቦራን እንዳያጋልጣትና እንዳያዋርዳት እጅግ በጣም ነው የምፈራው። የአልቦራ ቤተሰብ እንደዚህ በፍርሃት ተሸብረዋል። መርያም ከመጣች ጊዜ ጀምሮ ደግሞ የአልቦራ ቤተሰብ ሌላ ቅርጽ እየያዘ ነው የሚገኘው። ምክንያቱም መርያም የእሷ ባሏን ቢሆን እየተከተላን ነው። ጂያን ትኩረት ያለበት ለአሊያና ለልጇ ብቻ አይደለም ለመርያምም ጨምሮ ነው። የመርያም ባል ፈያዝ ማፊያ ነው። በጭራሽ እሷን ለማግኘት የሚችለውን ነገር በሙሉ ያደርጋል። ሰራከውን ደግሞ ትንሹ ልጅ ሰራት የማን ልጅ እንደሆነ በስተክክል ለማጣራት እየሞከረች ነው። በእሷ ግምቴ ልጅ የመርያም ሳይሆን አይቀርም። በሌላ በኩል አሁን አሊያ በስንት መከራ ልጇ እዛ ትልቁ ቤት እንዲቀር አድርገው አሁን ከጂያን ጋር እየተመለሰች እየጨቃጨቁ ነበረ። ቅድም ግን እንዴት መርያም ቤት ልገባ ቻለች? እንዴት እያለችው ነበረ። እኔ እንጃ እንበልና ማለት መርያም እንደዚህ አይነት አመል የለባትም እኔ በማውቀው። ሙጅጋን ግን የበለጠ ነገሮችን የማወቅ ከፍተኛ ጉጉት ሊያደርባት ይችላል። ማደርም ብቻ ሳይሆን ካደረባት በኋላ ብዙ ነገር ልታረግ ትችላለች ይላታል። አሊያ ያልገባን ነገር ሙጅጋ የምንፈልጋ እሱ ክፍል እንደገባች ነው። አላ እዚህ ነገር ላይ ማሰብ የለብንም መጨናነቅ የለብንም እያላት የሆነ መኪና መጥቶ መንገዳቸውን ዘጋባቸው። ከዛ በኋላ ጂያን ምንድን ብሎ ከመኪና ወረደ። ሲወርድ የመርያምን ባል ፈያዝን እያየው ነበረ። ተጠጋው ወደ እሷ። ፈያዝ ከመኪና ወጣ። ቀስ ልጣላ አይደለም የመጡት ለማውራት ነው እያሉ ነበር። አንተ ማነህ ሲሉ ነበረ። እኔ ማለት ይሄ ነኝ እንደዚህ ያረገኝን ሰው ዋጋ የማስከፍል ሰው ነኝ ብሎ ፊቱ ላይ የተቧጨረውን በመርያም በጩቤ እያሳየው ነበረ። ፈያዝ እያለ ነበረ። ከዛ እዚህ ጋር ፈያዝ አዚም እባላለሁ ብሎ አሊያን እየተመለከታን ነበረ። መብራቱ ፊቱ ላይ ስለበራ አይኑን ጨፈን አድርጎ በእጁ ሸፈን አድርጎ ነበር እያየ ነበረው። ጂያን አልቦራ ከስንት ጊዜ በኋላ ተገናኘን እያሉ ነበረ። ጂያን ፍጥ ብሎ ፈያዝን ሲያዩ እናውራ እስኪ እንነጋገር ይለዋል። እውነት ለመናገር መነጋገር ማውራት ምፈልግ ከሆነ እንደዚህ መንገድ በማቋረጥና በማጥመድ ምናምን ነገር አይደለም እያሉ ነበረ። ማጥመድ ምናምን ነገር ባሰብ ማኖሮ ብቻዬን አልመጣም ነበረ ይታያል። አሁን ግን ብቻዬን ያለሁት አያረለ እንደዚህ ነገር አላሰብኩም እያሉ ነበረ። እሺ ታዲያ ምንድነው የምፈልገው? ምንድነው ሞክር እስኪ እያሉ ነበር። የምፈልገው እኔ ካንተ ምንም ጉዳይ የለኝም ጂያን አልቦራ፣ እኔ ካንተ ጋር ምንም የሚያገናኘኝ ነገር የለም። መርያምን መልስልኝ፣ ከዛ በሰላም ከህይወት እወጣለሁ እያሉ ነበረ። መርያም ያንተ እቃ አይደለችም፣ የምትሄደው የወደደችበት ቦታ መሄድ ትችላለች፣ በፈለገችው መንገድ መሄድ ትችላለች እያሉ ነበረ። አሊያም እንደሚወራ አታውቅ። መኪና ውስጥ ቁጭ ብላ ትመለከታቸዋለች። እንዴ እና እኔ እሷ ላንተ ልተውልህ ሲሉ ነበር። አፍህን ዝጋ እባክህ፣ አፍህን ዝጋ። ስማ እዛ ጋር እየተመለከታት ያለችው የኔ ሚስት ናት፣ ገባ? እሷ ባለችበት ሳል እንደዚህ ብለህ ማውራት አይችልም እያሉ ነበረ። ሶስታችን አንድ ላይ ልጅ እንዲሁም ሚስቴ እያሉ ነበረ። አረ ሶስታችሁ እና እያልከኝ ያለው መርያም የኔ ሚስት ናት፣ አግብታኛለች ማለቴ። ነገር ግን ልቧ ፍቃዷ ሀሳቧ የነበረው አንተ ጋር ነበረ። ግን እኔም እንደሆነ ታውቃለህ አሁንም ቢሆን አፈቅራታለሁ፣ ገባ? ለእሷ ያለኝ ፍቅር የምር ነው እያሉ ነበር። አንተ እሷን የምር ብታፈቅራ ኑሮ እንዴት እስኪወጋ ድረስ ሰው ታሰቃያለህ? ምን ማለት ነው እያሉ ነበረ ጂያን አልቦራ። ምክንያቱም እሷ የኔ ናታ፣ የኔ ስለሆነች እኮ ነው፣ የማንም አይደለችም፣ የኔ ብቻ፣ ገባ አይደለ? መቃብሯን ቢሆን ከኔ አጠገብ ነው የሚሆነው፣ ከሞተችም በኔ እጅ ነው የምሞተው፣ አብራኝ ነው የምትሞተው እያሉ ነበር። አትፈልግህማ ሲሉ ነበረ። እኔ እኮ ባሏ ነኝ፣ እንዴት እንደዚህ ይባላል? ከኔ ጋር ትሆናለች አልኩህ እኮ እያሉ ነበረ። ጂያን መከራከር ጀመረ። አንተ ባሏ አይደለ? ምን ሆነ ታዲያ? ምን ያገባል? እስኪ አንተ ጂያን መልስልኝ እስኪ። ለነገሩ አንተም ተፋታል፣ ግን እንደዛም ሆኖ አራተኛ ቤተሰብ ትሆናለች። ያው ምናልባት ከሷ ቀጥሎ እቺ ሴት ሚስትህ ናት አይደለ? መርያምስ ሚስት አትሆንም? ምን እያረክ ነው? እንደዚህ ነው የምፈልገው ሁለት ሚስት እንዲኖረ ሲሉ ነበር። ጂያን ተናዶ ፈያዝን አነቀው። አላ ከመኪና ወረች። ጂያን ተው ተላቀቁ እያለቻቸው ሁለቱም ተመታቱ። ስማ ጂያን እቺን ሴት ታፈቅራታለህ? ጂያን መልስልኝ። ጂያን እቺን ሴት ታፈቅራታለህ? እኔም ቢሆን መርያምን አፈቅራታለሁ፣ ብለቃን ነው የሚሻለው፣ ከሚስቴ ራሱ ረድ እያሉ ነበረ። ጂያንና ላይ መኪና ውስጥ ገብተው እየሄዱ ጂያን ወደ መኪና አዞረው የት ነው የምትሄደው እያለችው ነበር። ወደ ቤት ነው የምወስድሽ፣ ወደ እኛ ቤት፣ ወደ አፓርታማ ትሄጂም እያለ ነበረ። ጭቅጭቅ ተነሳ። ወደ አፓርታማ ነው የምመለሰው ተወኝ እያለችው ነበረ። በዚህ ሰዓት መርያምም ገደል ልትገባ ትችላለች። ማንም ሰው የፈለገውን ነገር ሊሆን ይችላል። ከልጅ የሚበልጥብኝ ነገር የለም፣ ቦራን ነው የሚያስፈራኝ፣ ምንም ነገር አያስፈራኝም፣ ወደ ገዛ አፓርታሜ መልሰኝ እያለችው ነበረ። መኪናውን አቆመላት። ታውቃለህ ቦራን ምን አይነት አደገኛ ሰው እንደሆነ? ስማ ቦራን ልጄን እንዲወስድብኝ አልፈቅድም፣ እንደፈለጋችሁ ነው፣ አያገባኝም ስትሮ ነበረ። አማራጭ አጣ። ወደ ራሱ አፓርታማ ሊወስዳን ነው። በሌላ በኩል እነ ሰዳከት ማታራት እየበሉ ናቸው። በሰዳከት በግራ በኩል የተቀመጡት ሙጂጋን እንዲሁም መርያም ናቸው። በቀኝ በኩል ደግሞ ሰራት እና ህፃኑ ጂያን ናቸው። ህፃኑ ጂያንና ሰራት እዚጋ በቃ በላን ኒድ ይባባሉና ይሄዳሉ። እዚጋ ሰዳከት ከሁለቱ ሴቶች ጋር ብቻ ቀረች። እሺ ሙጂጋን እና እያልሽኝ ያለሽው ቅድም ክፍሉ ተደበላለቀብኝ ነው የምትይው አለቻት። አዎ በእናትሽ ከመጣው ብዙ ጊዜ አይደለ ተደበላለቀብኝ፣ ከጂያን ክፍል ቀጥሏል የኔ ክፍል ስትራን ነበረ። ከዛ ሰዳከት እኔ ግራ የገባኝ ነገር እንዴት መርያም ሙጂጋን እዛ ክፍል ተሳስታ እንደገባች እንዳወቀች ነው እያለቻን ነበረ።
ከዛ እዚህ ጋር መሪም እየጠራዋን ነበረ በርግጥ ከዛ ድምጽ ሰማሁ ከክፍሉ ከዛ ወይዘሮ ሰዳከት መተንፈሻ እኮ አሳጣሽኝ እኮ አፋፌን እያልሽኝ እኮ የፖሊስ ምርመራ እኮ አስመሰል ነው እኮ ማለት የጃን ክፍል በምን መንገድ ልገባ እችላለሁ ይሄ በጣም ትልቅ ግቢ ነው ትልቅ ቤት ነው አንቺ ከኔ በለጠ ነገሩን ታውቂያለሽ ስትራ ነበር ልጄ ማለት ከዚህ በላይ ሰበብ መፍጠር አያስፈልግማ አለቻት እኔ እንጃ አላውቅም ትላለች መሪም ማለት ያን ክፍል ከተመቸሽ ምንም ችግር የለውም ያው በርግጥ እኮ ከለታት አንድ ቀን እኮ ይሄ ክፍል እኮ ያንቺ እኮ ይሆን ነበር ማለት ጃን ልታገቢ በጣም የደቂቃዎች ልዩነት ብቻ ነበር የቀረው እና ታውቂያለሽ በደንብ እያለቻት ሙጂጋን ፈገግ ብላ ሰዳከትን አየቻትና በትክክል ወይዘሮ ሰዳከት በአንድ ወቅት የሷ ክፍል ሊሆን ደርሶ ከጫፍ ቀርቦ ነበር ታታለች ሰዳከትም ትክክል ይነች እውነት ነው እና ምን እንደሚገርመኝ ታውቂያለሽ እዚህ ጋር ሙጂጋን የሚገርመኝ ነገር አንቺ ለምንድነው በዚህ ጉዳይ ተገረምሽው ራሱ መገረምሽ ራሱ ገረመኝ አለቻት መሪም ዞር ብላ ሙጂጋን እያየቻት ሙጂጋን ደግሞ እኔ ክፍሉ ተደበላለቀብኝ ሌላ ታሪክ የለም ከዛ ውጪ የተረፈውን ነገር የማውቀው ነገር የለም ትላታለች የምርሽ ነው ትላለች ሰዳከት ከዛ መሪም ያው ሙጂጋን በቃ ራቷን በልታለች እኔም በልቻለሁ እንሂድ በቃ ተባብለው ሄደው ቶሎ ሻሽተው ሲሄዱ ሰዳከት ጨዋታ ከጀርባው ምን እንዳለ ጠረጠረች ይመስላል በሌላ በኩል ጃን ከአሊያ ጋር ወደ አፓርታማው ጋር ከመጣ በኋላ ወደ ቤት ገብቶ በየክፍሉ እየዞረ ይፈትሻል ምንድነው መሰረው እዚህ ማንም ይመጣ የለም ትላለች አሊያ ባክሽ ተረጋጊ እያላን ነበር ስማ እንደምታስበው ቀላል አይደለም ልጄን አምጣው እዚህ ድረስ ገባ እኔ ከቦራን ጋር መጣላት አልፈልግም ቦራን በሰዓት የሚያስፈራኝ ሰው ነው በልበል አምጣው ስትለው ነበረ እሱ ግን ያለሽበት ደህንነት ጦር አይደለም ይላታል ስለምን ደህንነት ነው የምታወራው እኔ በዚህ ሰዓት ላይ ከልጄ በላይ የሚያሳስበኝ ነገር ምንም ነገር የለም ልጄን አምጣው እያለችው ነበር በጣም ፈርቻለሁ እያላን ነበር ይኸውልሽ የማርያም ባል እብድ ነው ምን እንደሚያረክ እዚህ በኋላ አይታወቅም ባክሽ ይሄው ቅድም ብሎ ሲያስፈራራኝ እንደነበር ሰምተሻላ ሲላን ነበር ቶ በቃ እኔ እዚህ አስተካክሏል ልጄን አምጣ እያለችው ነበር ከንፈሯን ሳማት እየሳማት እያለ ድንገት በር ተንኳኳ ከዛም በኋላ ድንገት ጃኬቷን እያወለቀ በቀጥታ ወደ ፍቅር ሊሄዱ ነበረ ድንገት በር ሲንኳኳ ቶሎ ብላ ጃኬቷን አደረገች የመጣ ልጇ ነበረ ከከድር ጋር ሲመጣ ጃን ተናደደ በከድር እንደመጣችሁ እያለ ነበር ተናዶ ጃን ጥሩ አጋጣሚ ነበር ለሱ ከዛ በኋላ እዚህ ጋር ላይ በቃ ሂድ አለችው ጃን ከዛ አትፍሪ ምንም ነገር የለም እባክሽ ይሄን ፕሮግራም ግን መቅረት አለብሽ ይቅርብሽ አላት ደህና ድር ጃን አትከራከረኝ አለችው እሺ ደህና ድር ብሏት ወጣ በሩን ገና እንደዘጋችው ከድርን ጠራው በጥፊ መታው ወንድሜ ለምንድነው እሱ ለመታኝ እያለው ነበር ምክንያቱም በትክክለኛው ጊዜ አትመጣም በቃ አንተ የሆነ አጋጣሚ ላይ ነው የምትመጣው ምንም በቃ ማትገመት ሰው ነህ በቃ ወይ ጥቁር ወይ ነጭ በቃ ከሁለት አንዱ ወይ ትመጣለህ ወይ አትመጣ ምን ማለት ነው ቀደም ብላ ነገረኝም ነበር ምን ነገር ነው በላውን እዚህ ተመሻለህ እዚህ በረጋት ሆነ ትጠብቃለህ ስማ እዚህ የተከራዩ ሰውዬ ማለት እኔ ምንም አላምነውም ገባ እያለው ነበር ኢንጊን በዚህ አጋጣሚ በቤቱ በቀዳዳ በኩል ሆኖ በበሩ ቀዳዳ ይመለከታል የሚያወሩትን ነገር ስማ አይነን እንዳትነቅል እሺ በነገውለት የሚሄዱበት ፕሮግራም አላቸው አለና ጂያንን ብቻ ነው የምትመለከተው ወዴነ ሞላለው ብለህ ኬኩን የምትመለከት ከሆነ ከድር ከኔ ጋር ትጣላለህ ብሎ ትሄዳለህ ኢንጊን ይሉላ ነገር ካየ በኋላ ፍንጭ ያገኘ ይመስላል ተመልሶ ወደ ሳሎኑ እየቀረበ ከበሩ ደግሞ እያራቀ ነበር በሌላ በኩል መሪም ከልጇ አጠገብ ናት ከልጇ ሰራት አጠገብ ሰራት ተኝቷል ሰራት መሪምን የሚያውቀው እንዳክስቱ ነው ሙዛይን እዚህ ጋር ሻወር ወስዳ እየመጣች ነበር ከዛ መሪም ሙዛይ ሙጂጋን ይኸውልሽ ስሚኝ አንድ ጊዜ ይኸውልሽ ሰዳከት በጣም ብልጥ ናት እሺ ከሷ ጋር መጫወትሽን አቁም እያለች ነበር ምን አረኩ ትላታለች በቃ ተይው ለምንድነው ማትረጂው ተይ በቃ ይቅርብሽ ይሄን ጉዳይ ተይው እያልኩሽ እኮ ነው አልፈልግም እኔ ችግር ውስጥ መግባት አልፈልግም ይቅርብኝ ባፍንጭ ይወጣጥን ቀረብሎብኝ ይሄን ድስምኝ አንድ ጊዜ እባክሽ መቶጂን ከሆነ እንደዚህ ነገር ውስጥ አታስገቢኝ በቃ ተይ ይቅርብኝ ተይ ቢቀርብኝ ይሻለኛል በቃ በሰላም መኖር የምፈልገው እባክሽ መቶጂን ከሆነ እያለች ነበር መሪም ምን እያልሽ ነው ያለሽው እንዴ ጃን እኮ አሁንም ቢሆን እኮ ያፈቅርሻል እኮ ጭራሽ ልጅ እንዳለው ደግሞ ካወቀ ነገሮች ይቀየራል ገባሽ ነገሮች ወደ ሌላ ነገር የሚቀየሩት እያለች ነበር በቃ ተይ ነገር ትራታለች ለመነቻት ሙጂጋን ተስፋ እንድትቆርጥ ሰዳከት በሌላ በኩል ወደ መኝታ ክፍሏ መጣች መብሰልሰል ጀመረች ሰዳከት ከዛ ትዝ ያላት ነገር ቢኖር ህፃኑን ሰራት ስንት ዓመት ነው ብላ አስጠይቀው ነበር 11 ይላታል በጣም ደስ ይላል ታዲያ ታላ አባት አለችው በ8 ዓመት የነበር የሞተው እያለ መለሰላት እንዴ ያኔ ሰርጉ ዝቤ ነበር እናንተ ከዚህ ቤት ከሄዳችሁ እንደዛ እንደ ዓመቱ የሞላውና ጀርመን ሀገር ነው ሙጂጋን ይወለርሽው ብላ ጠይቃ ነበር ሙጂጋን እዚህ ጋር እርስ በርሱ የሚላታ መልስ ነበር የሰጠችው ሰዳከት በመጨረሻም ይሄን ነገር የመጨረሻ ድምዳሜ መልሱን ለማግኘት በመጨረሻም የዲኤንኤ ምርመራ ማድረግ እንዳለባት ብቻ ነው ከራሷ ጋር ተነጋገረችው የወሰነችው የዲኤንኤ ምርመራውን ለማድረግ እንዲመቻ ደግሞ ያስታወሰችው ነገር ቅድም ነበር ከሰዓታቶች በፊት ራሷ ሙጂጋን ከመሪም ጋር ስትከራከር ነበር የጥርሱ ብሩሹን ለወስዶ ብዬ ለጥቂት ነበር አንቺ ያስቆምሽኝ ስትለን ነበር ሰዳከት ይሄን ነገር ካስታወሰች በኋላ እነዚህ ዶቶች ገጣጥማ አሁን የገባችው ወደ ጂያታ ክፍል ነበር አገላበጠች በተመሳሳይ መንገድ ከዛ ወደ መታጠቢያ ክፍል ገባች ስትገባ የጥርሱ ብሩሽ ወድቆ ተመለከተች ገረማት ሌላ የጥርሱ ብሩሽ አውጥታ ካስቀመጠች በኋላ የጃንን የጥርሱ ብሩሽ ይዛ ወደ መኝታ ክፍሏ ያስገባች ነበር በሌላ በኩል ዘሪናውን ቢሆን ከካያ ጋር ናት ለሊቱ ረጅም ነው ዘሪን ልጇን እዛው እያጠባች እያስተኛች እዛው የቆየች ነው ወደ መታጠቢያ ክፍል መጣች ራሷን እየተመለከተች ነው ስልክ እየተደወለ ነበር ከእናቷ እንዴት ነሽ አላት እማዬ እንዴት ነሽ አትበይ ያለውበት ሁኔታ ታውቂያለሽ እያለች ነበር ከዛ ተረጋጊ ብላት እናቷ ስልኩን ዘጋቸው ናሪያንም ቢሆን ሕክምናዋን እየተከታተለች ነው ናሪ እምብየው እርግዝና አይቋረጥም ስላለች ብቻ ችግር ከተፈጠረ የሆነ ነገር እርምጃ ለመውሰድ ያመች ዘንድ ነው እዛው ሆስፒታል ያለችው ካልጓት ተወርደ ከወረደችም ብዙ ማትረቅም እዚህ ጋር ሻይን በውጭ በኩል ተቀምጧል
ድንገት ናሬ እየመጣች ነው። ከገባ ግባ ወይ ውጣ እያለችው ነበረ። ቪዳንና ሻይን እዚጋ ተጨቃጨቁ። ቪዳን የራሳችሁ ጉዳይ ብላ ስትሄድ እዚጋ ናሬ ምቶ ሻይን አየችውና በሩን ዘግታበት ትገባለች። ሻይን ውጭ እየጠበቀ ነው። ድንገት ነርሷ መጣች። የናሬን ግፊት ልትለካ ሻይን በበሩ በኩል ነው ይመለከታል። ዘሬን በሌላ በኩል እያማረረች ነው። ዘሬን ደህና ሆናለሁ ብላ ከራሷ ጋር ታወራለች። ሻይንም ቢሆን አሰባሰበና ወደ ናሬ ክፍል ዘልቆ እየገባ ነው። አልጋ ላይ ወጣችና ፊቷን አዙራ በፈገግታ አስተኛ ነበረ። ከያም ቢሆን ህፃን ልጁን እያስተኛ ነው። ካስተኛት በኋላ ከዛም በኋላ ድንገት ዘሬን ስትመጣ አይኗን ስትከፍት ቀና ብሎ ዘሬንን ተመለከተ። ዘሬን ልትቀርበው ስትሞክር ጥሏት እየሄደ ነበረ። ከዋና ሳሎን መጣ። ደክሞታል ዛሬ ረዥም ቀን ነበረ። ከዛም በኋላ ተኛ። እዛው ሶፋ ላይ ሲተኛ መታ ከንፈሩን ልትስመው ስትል ተኝ በእናትሽ ተኝ እያላ ነበረ። ተሳቃ እየሄደች ነው። እያለቀሰች ነበረ። በሌላ በኩል ጂያን ዛሬ ከሚዲያት ማርዲ ርቆ ወደ ሌላ ከተማ እዛ ብዙም የማይርቅ የደቂቆች ጉዞ ያደረገበት ስብሰባ ነገር አለበት። እዛ ከመድረሱ ለሻይን ደውሎለት በስልክ አወሩ። ከዛም በኋላ በቀጥታ ወደ ስብሰባው ቦታ እያመራ በስራ ጉዳይ ነበር የሚነጋገሩት። አሊያ በአንድ በኩል ልጇን ኢንጊን ባቀረበላት ሀሳብ መሰረት ወደ ኬኩ የማብሰል ፕሮግራም ልትወስደው ነው። ህጻናት በርካታ የሚገኙበት ኬክ ክሬም ይቀባሉ። ከዛ በኋላ እዚህ ጋር ጂያን የነገራትን ነገር አስታወሰች። ልቅር አልቅር እያለች ነበረ። ከዛ ወደ ህፃኑ ወደ ልጇ ተጠግታ ዛሬ ቢቀርስ ስትለው እምብዮ እያላን ነበር። በር ተንኳኳ። በር ሲንኳኳ ኢንጊ መጣ። የምግብ አብሳይ የቺፍ ልብስ አድርጎ ነበረ። ለህፃኑ ጂያንም አደረገለት ጭንቅላቱ ላይ። ከዛ ላይ በኋላ ይዤው እመጣለሁ አለችው። ከደቂቆች በኋላ በቦታው ደረሱም። ነገር ግን ኢንጊን ብዙ ወንዶችን አስከትሏል። የሆነ ነገር ለማድረግ ያሰው ይመስላል። ብዙ በርካታ ወንዶች ተገኝተዋል በዚህ ቦታ ላይ። ጂያንም ቢሆን በአንድ በኩል እዚህ ስለ ስራ ጉዳይ ሲነጋገር ልቡ ለሁለት ተከፍሏል። ሀሳቡ ያለው እና አሊያ ጋር ነበር እዚህ ሰውነቱ ቢገኝም እነሱ እንደዚህ ብንከስር እንደዚህ ብናተርፍ እያሉ ከሱ ጋር ሲደራደሩ እሱ ያልቦራ ቤተሰብ ጎሳ መሪ ስለሆነ ምን መሆን እንዳለበት እዚህ ጋር ጫፍጫፉን እየነገራቸው ሀሳቡ ስለተበታተነ ግን የሚያወራው ነገር ስሜት አልሰጥም ብሏቸዋል። እዚህ ጋር ህፃኑ ጂያን ኬኩን ክሬም እየቀባ በኢንጊን ትእዛዝ መሰረት ሌሎችም ህፃኖች ነበሩ። እንደዚህ እየቀቡ ሲመለከቱ ከደር ይመለከታል በጥንቃቄ። አሊያ ልጇን እያየች ትስቃለች፣ ታጨበጭባለች። ከዛ በኋላ ኢንጊን እዚህ ጋር እስኪ የሰራችሁትን ለይ ብሎ ወደ ህፃኑ ጂያን ሊጠጋ ሲል ህፃኑ ጂያን ወደ እናቱ ሮጦ መታጠቢያ ክፍል መግባት ፈልጋለሁ እያላን ነበረ። ጂያን ስብሰባውን እያደረገ የሆነ ምቾት የነሳው ነገር አለ። በአንድ በኩል ደግሞ ናሬ ነርሷ ገብታ ምን ማድረግ እንዳለባት እየነገረቻት ድንገት ሰዳከት መጣ። ጨቀጨቅ ተጀመረ። ጭቅጭቁ ለምን እርግዝናን አታቋርጭም የሚል ነበረ። እንዴት ሲጨቃጨቁ ድንገት ናሬ መተንፈስ አቃታት። ድንገት ታመመች። ዶክተሮች መጥተው ሊያክሟት እየሞከሩ ነበረ። ሁሉንም ጡ እያላቸው ነበረ። በአንድ በኩል ሰዳከት እያለቀሰች ነው። በሌላ በኩል ደግሞ እዚህ ጋር አሊያ ጂያን ህፃኑ ወደ ሽንት ቤት እየወሰደችው ነበረ። ወደ ሽንት ቤት ስትወስደው ወንዶች እየተከተሏን ነው። በአንድ በኩል ደግሞ ዶክተሯ ወደ ሰዳከት ወጣ አታስጨንቋት ደህና ናት ለአሁኑ ስትላቸው ነበረ። ናሬ ከጭቅጭቅና ከጭንቀት መራቅ እንዳለባት ተነገራቸው። ምን ማድረግ እንዳለባቸው ጨንቋቸዋል። አሊያ ልጇን ወደ ሽንት ቤት ይዘው ለገባ ከድር መጥቶ እኔ ይዤ ልግባልና ወደ ወንዶች ሽንት ቤት ይዞት ከገባ በኋላ ድንገት ወንዶች መጡ። ከድርን አጨናነቁት፣ ሲደበድቡት። ህፃኑ ጂያን መጥቶ ማየ ብሎ ሲጣራ አሊያም በሩን ከፍታ ለመግባት ስትሞክር ከድር ራሱ እንዲስታረጉት ህፃኑንም ጂያን እዚህ ጋር ቢሆን ነገር አፍዛው እየወሰዱን ነበረ። አሊያ ለጂያን ደውለችለት። አሊያ ደውላለት ቶሎ ብለህ ና ስትለው ጂያን ቶሎ ብሎ ሊወጣ ሲል ድንገት ተኩስ ተከፈተበት። በርጋውን የተኳኮሳሉ። ገባው አሊያ እንደታገተች። አሊያ የምርም ታግታለች። አሊያና ልጇ አንድ ላይ ታግተው በመኪና እየወሰዷቸው። አሊያ ራሷን አታውቅም። ጂያን ተኩስ ተከፍቶበታል። ምን ማድረግ እንዳለበት አያውቅም። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።